የሌባ አይነ ደረቅ መልሶ ልብ አድርቅ። አይ ሳሮን ክፋቷ እንደቀጠለ ይገኛል። ህይወዬን አሳግታ ህይወትን እያሰቃየች፣ ነገር ግን እኔ የማውቀው ነገር የለኝም፣ እኔ ደግሞ ሙቼ ነው ወይ ቁሜ ነው ወይ አንተ ህይወትን የምታገባው ብላ ግግም ብላለች። እሱ ደግሞ እኔ ህይወትን በጣም ነው የምወዳት፣ በጣም ነው የማፈቅራት እህቴ። ቆይ አንቺ ለምንድን ነው የማትረጅኝ? እባክሽ ተረጅኝ ብላት እንኳ ኧረ እኔ በፍጹም ልረዳህ አልችልም። ቆይ አንተ ምን ሆነህ ነው እንዴ? አሁንስ አበዛኸው። በጣም ተናዳለች። እሱ ደግሞ በጣም ነው የምወዳት፣ ስለዚህ እንደምንም ብዬ አገኛታለሁ። ሩትዬ የኔ ጀግና ሪከርድ አድርጋታለች። እንግዲህ ነገ እሱም ሙሉ መረጃውን ይዤልሽ እመጣለሁ፣ አንቺም ህይወትን ትለቂያለሽ ብሏታል። በነገራችን ላይ ህይወትን ብለቃትም እንኳ መልሳ እኔው ቤት ስለሆነ የምትመጣው ምንም ችግር የለውም። ምክንያቱም እኔ በፈለኩበት ሰዓት ላስወግዳትና ልገላት ላሳግታት እችላለሁ ብላ በጣም ዝታለች። ታውቂያለሽ? እስኪ ንገሪኝ እህቴ፣ ሳሜ ግን የእውነት ባንቺ ላይ የሚሄድ ምናምን ይመስልሻል እንዴ? አረ በፍጹም አያደርገውም። አሉ እንጂ አንዳንድ ሰዎች ከአቅማቸው በታች የሆኑ ከነሱ ጋር ሲውል ማለት አልገባኝም። ብቻ ግን እኔ ከሆነ ሰው ጋር እንዲሆን ከደረስኩበት በጣም ነው የምናደደው። ታውቃለህ፣ በአደባባይ ሁላ ነው የምሰቅለው። ምን? አዎ። እና በእኔ ላይ ከሄደ አይበለውና በጣም ነው የምበሳጨው። የህይወትን ፎቶና የሳሜን ፎቶ አልጋቸው ላይ አገኙት። ያንን ፎቶ ማን ይመስላችኋል ያስቀመጡት? እኔ መቼም ስጠረጥር ይችው ሳሮን ነው የምትሆነው፣ እያስፈራራቻቸው ቤት ውስጥ። ወይኔ ታውቃለህ ሳሮን የእውነት እኔና ህዊ የፍቅር ግንኙነት እንዳለን ከደረሰችበት አበቃ፣ በቁሜ ነው የምትቀብረኝ እያለ እያወራው ነበረ። እንዴ ዳዊት፣ በቃ ዳዊቴ ደግሞ ኧረ እባክህ ዘና በል፣ ያለፈው አልፏል፣ በቃ ለሚመጣው እንግዲህ መዘጋጀት ነው። ቆይ አንተ ግን ለምን እንድትጠየከኝ ወንድሜ ስትለው፣ አይ ታውቂ የለ ባለፈው ቁጭ ብላችሁ ስለ ሞዴሊንግ፣ ያው እሱ ከብዙ ሴቶች ጋር ስራውን የሚውለው ስራውን አሰራም ብለሽ ስትዩ በዛ መስሎኝ ወደዛ ጠርጠሬው ነው ሲላት፣ አይ እንደዛ አይደለም ወንድሜ በፍጹም። ነገር ግን ሳሚ እንደዛ የሚያደርግ ልጅ አይደለም። ቆይ አንቺ ግን የእውነት ህይወትን የት እንዳለች አልታቂም? ወንድሜ አላቅም ነው የምልህ። ቆይ ለምንድን ነው የምደብቅህ? ሲቀጥል ደግሞ ለምንድን ነው እንደዚህ? ነገርኩ እኮ እሷ ለእኛ ቤት አትመጥንም ነው የምልህ። ማለት ለምንድን ነው? አንቺም ራሱ ቆይ አንቺ ግን ፍቅር አይገባሽም እንዴ? ታውቃለህ እኔ ራሱ ሳሜን በማፍቀሬና በመውደዴ ብዙ እየተሰቃየሁኝ ነው። እና ማፍቀርም መውደድም የለብኝም ነበረ። ምን ማለት ነው? ተው በቃ እሱን እርሳው። ታውቃለህ እስኪ እንደ ሴት ተንከባክቦኝ ያውቃል? እንደ ሴት እንደ ሚስት ምን ትፈልጊያለሽ? ምን ልስራለሽ? ምን ላግዝሽ ብሎኝ ያውቃል እንዴ? እህቴ ደግሞ ዛሬ ምን መጣብሽ? ምክንያቱም እስከ ዛሬ የምትናገሪው እስከ ዛሬ እኔ ጀግና ነኝ፣ እኔ ማንንም አልፈልግ፣ እኔ ቆማለሁ፣ እኔ ለራሴ ብቁ ነኝ እያልሽ ትያል ነበር እንዴ? እና አሁን ከመሬት ተነስቶ ለምን እንደዚህ አልሽ አላት። ከዛም በኋላ እሱ እባክህ አይገባህም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ የህይወት መንገድ እንደቀጠለ ይገኛል ማለት ነው። የሳሮንም ክፋት በዛው እንደቀጠለ ይገኛል። ህውዬ የኔ ምስኪን ጠፍታለች፣ ታግታለች፣ እየተሰቃየች ነው። ልጇም ሳትገኝላት ቀርታለች። ሩት እንግዲህ ወንድሟ ጋር ደውላ ይኸውልህ ወንድሜ በፍጹም እኛ ጋር ትክክለኛና እውነተኛ መረጃ እንዳለ ማሰብ አለባት፣ ካሊያ ግን ህይወትን ልትለጥቃት አትችልም። እና አንተም ደግሞ ጠንቀቅ ብለህ ነው ማድረግ ያለብህ እያለች ስታወራው ነበር። ችግር የለውም ነገርኩ እኮ ምንም ችግር የለውም እና አታስቢ አላት። ከዛም በኋላ ማን ነው እኔን የሚያስፈራራኝ? ማን ነው ወንዱ እኔን የሚያስፈራራኝ እኔ ላይ የሚዝትብኝ ብላ ተናዳ እምቡር እያለች ሄደች። ቆይ አንተ ማነህ?
ነገርኩሽ እኮ እና ከኔ ምን ፈልገህ ነው? እኔ ካንቺ ምን ልፈልግ እችላለሁ? እኔ የምፈልገው ህይወትን ነው። ነገር ግን ካልሆነ ኦሪጂናሉ መረጃ ያለው እኔ ጋ ነው። አንቺ ጋር ያለው ደግሞ ሀይ ኮፒው ነው። ስለዚህ የማደርገውን ነገር እኔ ነኝ የማውቀው ብሎ አስፈራራት። ከዛም በኋላ እኔ አይደለሁም እኔ ሳሮን አይደለሁም ታያለህ፣ ተራህን ጠብቅ እያለችው ማውራት ጀመረች። በሌላ በኩል ሳሚ ታውቂያለሽ ትክክለኛ እህታቸው እንዳልሆንሽ ዳዊትና ሳሮን የደረሱበት ቀን ግን አውቃለሁ። ይገሉኛል፣ ሰው የማያደርጉኝ ብዙ ነገር ነው የሚያደርጉኝ፣ ያሰቃዩኛል ብላ ተናገረች። ከዛም በኋላ እና እንደዛ ከሆነማ እራስሽን ጠብቂያ፣ ደግሞ ለሁሉ ነገር ጥድፍ አትበይ። ይኸውልህ እኔ የምፈልገው አሁን ሌላ ሳይሆን በስነ ስርዓት ህዊ እንድትመለስ ነው። ቆይ አንቺ ሴትዮ ከእሷ ጋር ምን ግንኙነት አለች? ነገርኩ እኮ እኔ በቃ አማርኛ አደርድርብኝ። እኔ ህዊን በሰላም እንድትመጣ እፈልጋለሁ። ይሄን ደግሞ ሁላችንም ተረዳርተን ልንመልሳት እንችላለን። የግድ ሳሮን ያንተንና የእሷን ግንኙነት አውቃለች ነው የምላችሁ። እንዴት ልታውቅ ትችላለች? ደግሞ ካወቀች ስለምን ዝም አለች? ነገርኩ እኮ በጣም ክፉ ነች እያለች ለዳዊት ራሱ ስትነግረው፣ ዳዊት ደግሞ እንዴ ቆይ ለምን በዚህ ልክ ኧረ እህትሽን በዚህ ልክ አትጥላት። ቆይ ወንድሜ ምን እያልክ ነው? እኔ እህቴን የማልወዳት ይመስልሃል እንዴ? እኔም እወዳታለሁኝ። ነገር ግን የእህቴ ጸባይ ትክክለኛው ጸባይዋ ይሄ ነው። እህቴ ሰውም አትወድም፣ በዛ ላይ ደግሞ ክፉ ናት። ብዙ የተደበቀ ማንነት አላት። ለምንድን ነው እማታምኑኝ? እያለች መጮህ ጀመረች። እሺ ይሁን እንበል፣ ነገር ግን እንዴት አድርገን ነው ህይወትን ልናድናት የምንችለው? ነገርኩሽ እኮ እንደምንም ብለን እየተከታተልን ሳሮንን እየተከታተልን ህይወት ያለችበትን ልናውቅ እንችላለን። እኔ ብቻ ግን በጣም ናፍቃኛለች እያለ ዳዊት ማውራት ጀመረ። እንጃ ብቻ የእውነት አንዴ ላገኛት እንጂ ሁሉንም ነገር አስተካክለዋለሁ። ከዛም በኋላ ሳሚ ቆይ አንተ አይደብርህም? ሁሌ ላገኛት ነው፣ ግን ስታገኛት ውሃ ነው የምትሆነው። ቆይ መች ነው እንደ ወንድ የምትሆነው? ከዛም በኋላ ልክ ነህ፣ በዚህ እንኳ በጥፊም ብትመታኝ ራሱ ይገባኛል። ልክ ነህ ያልከው ሁላ ነገር ግን በአሁኑ ቆርጫለሁ። የእውነቴን ነው ምልህ። ከዛም በኋላ እና ለማንኛውም አንድ ሀሳብ መጥቶልኛል አለ ሳሚ። ምንድን ነው? ተናገራ እንዴ። ቀስ በል ረጋ በል እኮ ምንድን ነው? እስኪ ንገረኝ። የመጣልኝ ሀሳብማ እንደምንም ብለን የሳሮንን ስልክ እንጠልፋለን። ከዛስ ከጠለፍን በኋላ ያለችበትን እናውቃለን። ቆይ አንተ ሰውዬ አብደሃል እንዴ? አዎ ይሄ ነው እንግዲህ ያለው አማራጭ ይሄ ነው። ለነገሩ ሀሳቡ የከፋ አይመስልም። ለማንኛውም ሩትን እናናግራት ብለው ሩትን ሲያናግሯት፣ ሩት ደግሞ እውነት ይሄ በጣም ጥሩ ሀሳብ ነው፣ እንደውም ደስ ይላል፣ በቃ እንጥለፈው። ለማንኛውም ለማስጠለፍ ራሱ ብዙ ብር ይጠይቃል። ችግር የለውም፣ ለገንዘቡ ምንም ችግር የለውም። ዳዊቴ እኔ ምልህ የስልኩ ነገር እንዴት ሆነ? ኧረ አንተ ሰውዬ ተረጋጋ። በጣም ብዙ ብር ነው የሚለው። ደግሞም እኮ ይኸውልህ እዚህ ቤት እንደሆነ ግርግዳው ሁሉም ነገር ይሰማል እና ቀስ ብትል ጥሩ ነው ሲለው፣ አይ ቀስ ብያለሁ ነው የምልህ። አሁን ቶሎ ንገረኝ። ህዊ እኮ ናት አለ። ነገርኩህ፣ ህዊ አትበል እና ብዙ ብር ነው የሚለው። ስለዚህ እሱን ነገር ማስተካከል አለብን አለ ሳሚ። የዋሄ ችግር የለውም እኔ ከፍላለሁ ብሏል። ሳሮን ደግሞ አንድ እርምጃ ወደፊት እየተራመደች ነው። ሁሌ ሳሚና ዳዊቴ በቀረቡ ቁጥር ሩት በቀረቡ ቁጥር እሷ አንድ እርምጃ ወደፊት እየተራመደች ነው። እውነት ለመናገር እንደውም ከዚህ በኋላ ሩትን ወደ ስራሽ ብትገቢ ይሻልሻል፣ አርፈሽ ስራሽን ስሪ ብትላት ይሻላል፣ በኋላ ከምትጎዳ። እንዴት ደግሞ ምን ማለት ነው? ታያት ገና ልጅ አይደለች እንዴ? ሩጣ እኮ አልጠገበችም። ነገርኩ ስለምመሮጥና መሯሯጥ ነው የምትለው። እኔ ምልክ የምልህን ስማ፣ ይች ልጅ አርፋ ብትቀመጥ ይሻላታል። ካልሆነ ግን ሆነ ውስጥ ገብታ በኋላ መውጫው ማጥ እንዳይሆንባት አለችው። እህቴ በጣም ተቀይረሻል፣ እንደዚህ ነው የሚያዋጣው እያለች ሩትን ራሱ እያመነጫጨቀቻት ነው።
ሩት ደግሞ በፍጹም ሳሮን መጥፎ ሴት እንደሆነች ስለምታውቅ ምንም አይመስላትም። ሁሉን ነገር የምታደርገው ለራሷ ነፃነትና ለህዊ ነው። ወንድሟን ራሱ ተጠንቀቅ፣ ይቺ 7 ሰይጣን ነች፣ አንድ ሰይጣን አይደለችም።